ፕሮግራማችን እንደቀጠለ ነው የሚገኘው አሁን ያለንበት ሰዓት የአዲስ ምዕራፍ ሰዓታችን ላይ ነው የምንገኘውና ታሪኩን ተከታትለን እንመለስ ፎዚያ አብዱል ቃድር ኑሩ ባላለው የተወለድኩት ዲላ 05 ቀበሌ ላይ ነው እናት አባቴም ያው ዲላ ላይ ነበሩ እነሱ እኔ መጨረሻ ልጅ ነኝ ከአምስት ልጆች የመጨረሻ ልጅ ነኝ ትምርት እስከ 6 ተማርኩኝ ያው ቤተሰብ በሙሉ ነጋዴ ነበር በሰዓቱ ነጋዴ ላይ ነበር የሚሰማሩ ቡና ነበር የሚሰሩት በዛ ሰዓት እኔም ከነሱ ጎን እናቴም ጨው ነበር የምትነግደው ዲላ ላይ ማለት ነውና ጨው ስትነግድ እሷ ጎን እየሆንኩኝ ነበር የምሰራው ከመሃል ያንን ስራ ለናቴ ተውኩኝና ኬክ ቤት አለ እዛ ስራ በዛ ሰዓት ጥሩ ስለነበረ እዛ ገባሁኝ ሰው ስለሚፈልግ በኬክ ስራ ኬክ አሽጎ መሸጥ ጁስ በኬክ ስራ ነበረ እና ኬክ ሲሰሩ እኔ ተረክቤ ለመሸጥ እዛ እድል አገኘሁኝና እዛ ስራ ገባሁኝ እዛ ስራ ስገባ ባለቤቴ ከአሰላ መጥቶ እዛ ነበረ ዲላይት ኬክ ቤት ላይ ይሰራ ነበረ እዛ ተገናኘን ዳቦ ይጋግራል ኬክም ያወጣል ሁለት ሆነው ማለት ነው በዳቦ ስራ ኬክ ስራ እዛ ላይ ተቀጥሮ ይሰሩ ነበርና እዛ ተገናኘን ያው ጊዜውም ረጅም ሰዓት ነበር 87 አካባቢ ላይ ነው የተገናኘ ነው የዛን ሰዓትም ልጅነት ነበረ እሱ ቤተሰቦቹ ደግሞ እዛ አልነበሩም ካሰላ መጥቶ ነው እዛ የተገናኘ ነው እዛ ተገናኘን ያው የልጅነትም ጉዳይ ሆነ መዋደድም ሆነና በራሳችን አንድ ቤት በ40 ብር ተከራይተን እዛ እያለን ነው ይሄ ትልቁ ልጄን የወለድኩት ትልቁ ልጄን ስወልድ ከባድ ችግር ነበረ እናቴ ወሰደችኝ እናቴ ጋር ወለድኩኝ ከዛ እናቴ ሰበሰበችኝ ኑሮም ጥሩ ስላልሆነ እሱ ሄደ በዛው ሰዓት ላይ ባለቤቴ ወደ አሰላም ወደ አዳማም ይባላል በቃ ሄደ በጣም ከባድ ጊዜ ነበረ ከናቴ ጋር መኖር ጀመርኩኝ በጣም ኑሮ ከባድ ነበረ ልጅነትም ስለሆነ እንደዚህ የመሻሻል ነገር ማሰብ አልነበረም በጣም በልጅነት ነው ይሄ ነገር የሆነውና ይሄ የዛን ሰዓት እንዲ ቋሚ ሆኖ እንደ ባለት ዳር እንዲ ሊረዳኝ ምናምን የሚል ነገር አልነበረም በዛ ሰዓት ላይ እናት መቼም ተሰበስባለች እናቴ ጋር ተጠቃልዬ ገባው እናቴ ልጆቼን አሳደገችኝ ትልቁንም እኔም ከሷ ጋራ እና ገቢላችሁም መጨረሻ ላይ የነንጨውም ስራ እሷ ስደክም ተወች ከዛ ምን አደረኩኝ ፓምፐርስ ኮንዲሽነር ሻምፖ ሶላር ከሞየል የሚመጣውን ተድላ የሚባል ሰው ይሰጠኛል እሱን ያስረከብኩኝ እንደገና አባቴንና እናቴን መጦር ጀመርኩኝ ማለት ነው ይሄ ልጅ በጣም ጎበዝ ተማሪ ልጅ ነው ትልቁ ልጄ በእስልምናም ከመስጊድ ውስጥ የሚወጣ ልጅ አልነበረም ሐፊዝ አልቁርአን ነው በጣም ለሱም ያላቸው ሰፊ ነገር ነበር እዛችሁ እናቴ ቤት ውስጥ ማለት ነው ተመልሼ ያው እናቴን በዚህ ጉዳይ ላይ የደከመኝ ስትመጣ እሷን የኔ አንድ ታላቅ አለ ሁለታችን ሆነን እናታችንን አባታችንን መጦር ጀመርን እስከ መጨረሻው ሰዓት ድረስ ማለት ነው እናቴ 7 አመት ምንም ነገር ካለ ወተት ምንም አትወስድም ነበር ይሄ ለአህል የሚባል ቤት ውስጥ ገቢ የለም በመሃል ግን ይሄ ልጅ ታመመ እዛው ያለው ልጄ ታመመብኝ ድንገት አንድ ተማሪ እሱ አንደኝነትን ሲወጣ ሁለት ስለወጣ በዛ መቶ ከትምህርት ቤት መጣ ተቃጠልኩ ነው ያለው በቃ ውስጤ ተቃጠልኩ አለ ዋስ ይደፋበት አደረ ዲላ ሆስፒታል ከዛም ብዙ ነገር ተደረገለት በቃ እዚህ ድረስ እስከምንደርስ አማኑኤል ሆስፒታል ሪፈር እስከሚባል ድረስ ከባድ ነገር ነበር በመሃል እሱም እንደዛ ታሞ ያለ እናቴ ሞት እናቴ ስትሞት የትም የደረሱ ያልተባሉ እህትና ወንድሞቼ አይተናቸው ማናቅ ያቺ እንደሳሳ መንገባበትን ቤት ለመሸጥ ይሄ ልጅ ከተማ ላይ ፓትሮል ነው የሚያመጣው እስከ ቤት ድረስ ፓትሮል ያመጣው ያም ትንሹም ተጨናነቀብኝ እናቴ ሞተች አባቴ ሞተ
ከመሃል መጥቶ ቤቱ መሸጥ አለበት አሉ በቃ ከዛ የዲላ ህዝብ በሙሉ እንዴት ይሄን ልጅ እንዴት ይታረጋዋለች የታስገባዋለች እንዴት ይሄንን ታስባላችሁ እናንተ ልጆች አላችሁ መጦሪያ አላችሁ መግቢያ አላችሁ ይሄን የመሰለ ልጅ ታሞ እንዴት ነው የምታደርጉት እንዴት ቤት ይሸጥላላችሁ ብለው አንድ ወንድም አለች አንድ እህት ከነገሌ ቦረናና ወላጎ ከተማ አሉ ቃል ተሸጠ ብለው በቃ ብዙ ወስደው መንግስት በጨረታ ይሄን ሰዓት ሲሆን ግን ፓትሮል ነው ልጁን እኔ ጋር የሚያመጣው ማታ ከጅብ ጋር ይጮሃል ታዩታላችሁ እናንተም ልጁን ምን የመሰለ ልጅ ነው ጨረሻ በቃ ግራ ሲገባኝ እነሱን በጨረታ ያሉታሉ የሰጡኝን ይዤ ሪፈር ሲባል አማኑኤል ሆስፒታል ይዤው መጣ እዚህ ማለት ነው እዚህ ይዤው መጣው አማኑኤል ሆስፒታል 9000 ብር ከፋይ ነበርኩኝ መድን ስለሌለ እንደዛ ያደረኩኝ ብዙ ነገርም ይጠይቀኛል እዚህ ሳልገባ አሁን ተሽጧል ከዚህ ፍለፊት አጂ ሻወር የሚባልበት ብዙ ህዝብ ነው አሁን የና አካባቢ ልጄንና እኔን ብዙ ህዝብ ነው የሚያቀውና ከዛ እሱ ሲያስቸግር ይዘውት አማኑኤል ያስገቡልኛል ብዙ የሚጠይቀኝ ነገር አለ ለዛም ከዛ ስወጣ ግን የት ነው ማስገባው ባለኝ ቢያስኩት ነገር እንኳን ቤት እስከተከራየው ህመሙ ከባድ በጣም ከባድ ነው በቃ የሱ ህመም ሴቶችን ነው የሚፈልገው ህፃን አይልም አዋቂ አይልም አሮጊት አይልም በቃ ሴት ነው ሴት ይሄ ህመሙ ነው እንደሚያረጋውና ለዚህ እንዴት ይሻላል ቤት መከራየት ሰው የዚህ አይነት ችግር አለበት ስለዚህ ቤት ክራይ አልናከራይም ሲሉኝ በቃ እዚህ አጂ ሻወር ላይ እየከፈልኩኝ በቃ ነው መከፍለው አለ መጨረሻ ሁሉም ነገር ከእጄ ሲሆን ሶስተኛ ዙር መኪናም ሰባበረ እቃም ሰባበረ አንዳንድ ሰዎች እየከፈሉልኝ እዚህ አስገባዋለሁ መጨረሻ ተዳከምኩኝ በቃ አያሌው አባተ ባላለው በአማኑኤል አእምሮ ስፔሻል ሆስፒታል ረዳት ሜዲካል ዳይሬክተር ነኝ በሙያ የስነ አእምሮ ህክምና ፕሮፌሽናል ስፔሻሊስት ነኝ ረመዳን ያው እኛ ሆስፒታል በአውትፔሸንት ወይ በተበላለ ሲታከም ነበረ ከጥቅምት 26 እስከ ታህሳስ ጀምሮ በተኝቶ ህክምና ሲታከም ነበረ ያው ከባድ የአእምሮ ህመም ያለበት ቤተሰቦቹም ወይ እናቱም በጣም ሲቸገሩ ነበረ እሱን ለማድረግ ደግሞ ሆስፒታሉም ከተለያዩ ግለሰቦችን ብር ያዋጣ ያሰባሰበ ሲረዳው ነበረ የነበረው የህመም አይነት ባይፖላር ዲስኦርደር ይባላል አንዳንዴ የህመሙ ባህሪ ራሱን ከፍ የማድረግ ብዙ የማውራት የመሳደብ የመማታትን ባህሪ ይኖራል አልፎ ደግሞ የማዘን የመተከዝ ራሱን የመጉዳት ባህሪዎች እንደዛ ነገሮች ነበርትና ይሄ ባይፖላር ሁለት አይነት መልክ ያለው አይነት የህመም አይነት ነው ያው የዚህ ቤትም ባለቤት ከበ ያለ ይሄም ልጅ በጣም በቃ ማታ እዚህ ፍራሽ የሚነጠፍልናል ትንሹም ልጅ ያለ ጥሩ ሁኔታ ላይ አይደለም በብስጭት ያው ጥሩ ሁኔታ ላይ አይደለም ሆስፒታሉ በጣም በግምት እኔን አደረገ መድከሜን አየና ሴሊዮም እዛ ተነጋግረው ይዞት ሄዱ ከዛ በኋላ ውጪ ይውላልው ላድርስ መጣ ያው እዚህ ተነጥፎ እዚህ ነው ማጥረው ና በዚህ አይነት ሁኔታ ነው ያለው ታውን ማለት ነው ሰው እንኳን ወንበር ድጋፍ አለው አይደል ድጋፍ አለው ማንንም ሰው የሌለኝ ሰው የአዲስ አበባ ሰው ነው እስከዚህ ሰዓት ድረስ ያለው እውነት የለም እናገር ማለት ነው መኝታ ክፍሉ ላይ እንደነበረ ያው የተለያዩ ባለሙያዎች ህክምና አገልግሎት ያደርጉለት ነበረ ነርሶች አሉ የስነ ልቦና ባለሙያዎች አሉ ሐኪሞች አሉ ሁሉ ማለት አንድ ታካሚ የህክምና አገልግሎት ለመስጠት በአንድ ግለሰብ ብቻ የሚሰጥ አይደለም የቡድን ስራ ነው የሚሰራው ሁሉም የድርሻውን ሲወጣ ነበረ የነበረውን ችግር ከህመሙ እንዲያገግም የተሻለ ደረጃ እንዲደርስ ብዙ ነገር ሲደረግ ነበረ እና በነበረው ከሁለት ወር ያላነሰ ጊዜ ውስጥ ያ ብዙ ነገር ሲደረግ ነበር ከግለሰቦችም ብር ያዋጣል ለእናትየዋ ስንረዳት የነበረ ሁኔታ ነበረ ያለው ማለት ነው ስሜ ብሩክ ይባላል አሁን ያለንበት ቦታ ሰሊሆም የአእምሮ ህሙማን መርጃ ማዕከል ይባላል ረመዳን አብዱል ቃድር የሚወስደው መድኃኒት እጅግ በጣም ብዙ ነው ካሉት ውስጥ የሚጠቀማቸው ሶዲየም የሚባልና ኦላንዛ የሚባል መድኃኒቶች አሉ አማውንቱም እሱ የሚጠቀመው ትንሽ ከፍ ያለ ነው አሁን ላይ ነው የተረጋጋው እሱን ካጣ እጅግ በጣም አስቸጋሪና ምናልባትም ሰውንም ራሱንም የሚጎዳበት አይነት ሁኔታ ስላለ እሱን መሸፈን አቅቷት ነው እንግዲህ ወደኛ የመጣችው ከ2000 እስከ 3000 ብር ባለው ውስጥ ነው በወር ለመድኃኒቱ ብቻ ወጪ የሚያደርገው ቋሚ የሆነ መድኃኒት ሌላ ተጨማሪ መድኃኒቶች እንዳሉ ሆኖ ማለት ነው
እንግዲህ አሁን ላይ እንዳያችሁት የተረጋጋ ነው እንዲሁም ደግሞ ኮሙኒኬት ማድረግ ይችላል ባይፖላር የሚባል የህመም አይነት እንዳለበትና አሁን ላይ ግን የህክምናውን እየወሰደ ጥሩ ላይ ያለ እንደሆነ ነው ምናውቀው ብዙ ነገሮችን ይጠይቃል በቃ ጁሶችን ይጠይቃል የውስጥ ልብስን ይጠይቃል ወሩ ደግሞ አልቆ ይዤው ሲወጣ እንደዚህ ብዙ ነገር አለና ሴሊሆም የሚባልበት ነው ያለው እዛ ነው የወሰዱት እና በዚህ ሁኔታ ላይ ነው ያለው በቃ ሁለተኛው ልጄም ያው ከ9 ነው ያቆመው በሱ መታመም ሞተር ዲላ ላይ ሞተር ይነዳ ነበር ይሰራ ነበር እሱንም አስቀምጬ ከመጣ በኋላ ሞባይሉንም ሞተሩንም ሰረቁበት በጣም ግራ ሲገባው ይሄ በወንድሙም በጣም ግራ ሲጋባ ነው ጋር መጣ እኔ ጋር ሲመጣ በቃ እሱም እየተበሳጨ ወጥቶም እየገባ በዚህ ሁኔታ ነው አሁንም ወጥቶ ነው እንጂ ብዙ ነገር መስራት ይችላል ሊስትሮም ስራ እኮ ነው መስራት እንችላለን እዛ ተበልሼ እንዳልገባ ያ እንዳልሆነ ነው የሆነውና ከመጣው 3 አመት ነው እኔ ሰሌን ለምን አይሆንም ትንሽ እሱ ማረፊያ ካገኘው ብዙ በንግድ ስራ ላይ መስራት ይችላል ብዙ በቃ እዚህ ሀገር ከተሰራ መስራት ይቻላል መነገድ ይቻላል እነግዳለሁ እሰራለሁ ብዙ ነገሮችን መስራት ይችላል ከዚህ ጉዳይ ላይ ብነሳ ይደክማል ማይደክም ነገር የለምና ይደክማል በጣም mybuena.net ተፈጥሯዊ ኢትዮጵያዊ ቡና mybuena.net ብለው ገብተው አሁኑኑ ማዘዝ ይችላሉ ቢሲንካ ዋይልድ ኮፊ mybuena.net አልሚ ምርቶች በሱሉልታ 20 ሺህ ካሬ ሜትር ላይ ተንጣለለ ፋብሪካችን ገንብተው በመስራት ላይ እንገኛለን ከ600 በላይ ስለሆኑ ሰራተኞች ስራ ዕድል በመፍጠር ለአካባቢ ነዋሪዎች በሆነዋን በማሰራት ማህበራዊ ግዴታችን እየተወጣን አልሚ ምርቶች የጥራት ልህቀት እሺ ወይዘሮ ፎዚያ እንኳን ደህና መጡ ውሎ ቆንጆ ነበር ዛሬ እሺ እኔ ደግሞ በኢቢኤስ ሜካፕ ስቱዲዮ ሜካፕ አርቲስት ብሩህ ባላለሁ ከኔ ጋር ደግሞ ትንሽ ቆይታ እናደርጋለን እሺ አይዞት ሁሉ ይስተካከላል እዚች ጋር ደገፍ ይበሉ የፎዚያን ታሪክ ተከታትለን ነው የተመለስነው የፎዚያ ታሪክ እጅግ በጣም የሚያሳዝን በብዙ ጣውረዶች በፈተናዎች የተሞላ ታሪኳን ነው የተከታተልነው ፎዚያ የመጣችበት መንገድ ለማሰብም ትንሽ ከባድ ነው አዎ እጅግ በጣም ከባድ ነው በጣም ያሳዝናል የአይምሮ ጤና በጣም ከባድ ነው የልጇ የአይምሮ ጤና በመቃወሱ ምክንያት ብዙ መስዋዕትነትን እየከፈለች ያለች በጣም ጠንካራ እናት ናት አዎ ፎዚያ በቅድሚያ እንግዲህ እንኳን ደህና መጣሽ እንኳን ደህና ቆያችኝ በጣም አምሮባታል አይደል በጣም አምሮብሽ ነው የመጣሽው በእናንተ የተነሳ ነው አይዞሽ ለኔ ህልም ነው እየመሰለኝ ያለው አይዞሽ ህልም ይመስላልና በተለይ ወጣት ልጅ ሲደሰት ቤተሰብ ይደሰታል ሲጎዳ ቤተሰብ ይጎዳል በጣም ከምንም ጨዋ የሆነ ልጅ በትምህርቱ ጎበዝ የነበረ ልጅ ነው የተያዘብኝና እሱ ሲታመም ከባድ ነበር ያለውትን በእናቴ ቤት ውስጥ ነበርኩኝ እናቴ ናትም ያሳደገችው ሰብስባንም ያዘችው እሷ ናት ለመጀመሪያ ልጅ ነበር አላባት ያሳደጉት አሁን በዚህ ደረጃ ላይ ነው ብዙ ከባድ ነገሮች ነበሩ በጣም ከማስበው በላይ ነበር
ለሱ ይሄ ይገባዋል ብዬ አላስብም። ግን እግዚአብሔር ያመጣውን ያው እሱን ብቻ ማመስገን ነው ያለብኝ። አሁን ያው ሴሊዮም ነው ያለው። ሴሊዮም ከገባ ደህና ነው። አሁን ካየሁት ደህና ነው። ምን የተሻሻለ ነገር አየሽ በልጅሽ ጤና ላይ? መድኃኒቱን በወቅቱ ስለሚሰጡት የሚተኛበት መረፍት ቦታ ስላገኘ ምግብም ስለተሰጠው ጤናው ደህና ነው። ቀለብ ምናምንስ እንዴት ነው? ያ ኢማንዳ ላይ ለሰራተኞቹ ምሳ ሲሰራ ከሱ ይሰጡናል። ፎዚያ በፊት ሁለቱ ልጆችሽን እንደወለድሽ ነው አይደል ባለቤትሽ ጥሎሽ የጠፋው? አዎ ቆይ። ከዛ በኋላ የተሸው አጣቂም ስለ ልጆቹስ የሚያውቀው ነገር አለ ወይ? በፍጹም በቃ እናቴ ናት። እናቴ ጋር ተሰብስበን የምንኖረው የነበረው። ባለቤትሽ ከወጣ ምን ያህል ጊዜው ነው? ረጅም አመት ነው። ግን የሱ ቤተሰቦች ያውቃሉ የልጄን መታመም ሁሉንም ያውቃሉ። ታገኛቸዋለሽ እነሱ? ሁላቸውም አሉ። ተፈሪ ኬላ ቀባዶ የሚባልበት ነው ያሉት። ግን ያው እንደው ለማግኘት ጥረት አላረግሽም? ባረግ ይሻሻል እንጂ ብዙ ይሄናል። አንዴ ከሱዳን ሲመጣ ብቻ ይሄ ሄደ እሱ ጋር እዛ ቤተሰቦቹ ጋር ሄደ። ከዛ ሲመጣ የባሰ በሽታው አገረሸበት። እኔ ከልጅነቴ የማላውቀውን አባት እንዴት አባት ያላችሁ ብሎ አመመ። ከዲላ ህዝብ ጋር ጎን ለጎን ያለሁት። አሁን እናትሽ በምን ሁኔታ ላይ ናቸው ያሉት? የለችም በህይወት አልፎን። እሷ ብትኖር ኖሮ ልጄንም እንደሰው አስታመሜ እዛ ቤት ውስጥ ገባ ነበር። የቤቱም የለም እሷ ብቻ። ያን አደጋ ላይ ጣለች ትልቁ ነገር። ዶክተሮቹ ሲያዩት ምን ተስፋ ይሰጡሻል? ምን ይላሉ ዶክተሮቹ? ዶክተሮቹ ያጽናኑኛል። በተለይ አማኑኤል ሆስፒታል በጣም ላመሰግናቸው። ከጋሽ ሞጌ ጀምሮ ዶክተሮቹ ከኔ ጎን አንዳንዴ ማደሪያ ሳጣ የሴቶች ታሞ የሚተኙበት ዋርድ አለ። እዛ አድራለሁ። እንደው የመዳን እድል አልልሻል? ብዙ ነው የሚጠቀመው መድኃኒት። የሱ ህመም ለየት ያለ ነው። ከባድ ህመም ነው። መድኃኒቱ ምንም ለውጥ አላመጣለትም። መድኃኒት ከጀመረ በኋላ አረጋጋው። ያ እንደዛ የሚሆነው ነገር ቀረ። መድኃኒቱ ለረጅም ጊዜ ካላቋረጠ ያው እንደዚህም ሰላም ሆኖ መውጣት መግባቱን ትልቅ ነገር ነው። ግን እግዚአብሔር ሲጨመርበት ይሆናል ብዬ አስባለሁ። እነሱ የሚሉት ሌላ ነገር። አይዞሽ ረጅም አመት ስለሆነ አይዞሽ ፎዚያ። እኛም እንግዲህ እንደ አዲስ ምዕራፍ ላንቺም ለልጆችሽም አለሁላችሁ እንድትያቸው በርትተሽ ሰርተሽ አንቺም ወደ ጥሩ ነገር እንድትሸጋገሪ ስጦታ አዘጋጅተንልሻል። እሺ የኢቢኤስ ቴሌቪዥን ስጦታ አበርክቶልሻል። ይሄም ደግሞ ምንድነው የ6 ወር የቤት ኪራይ ነው ያለሽበት። ምንም ደስ የሚል ነገር አይደለምና የተሻለ ኑሮ ደግሞ እንድትኖሪ ከልጅሽ ጋር የ6 ወር የቤት ኪራይ አበርክቶልሻል። ከዚህ በፊት ካሳለፍሽ ህይወት እንደተረዳ ነው ስራ ላይ ተሰማርተሽ ነበር። ባጋጠመሽ ችግር ነው አሁን ላይ ያለሽበት ሁኔታ ላይ ያለሽውና ይሄንን ደግሞ ከግምት ውስጥ በማስገባት የኢቢኤስ ቴሌቪዥን የስራ ማስጀመሪያ ገንዘብ ስጦታ አበርክቶልሻል። ያው ፎዚያ ከዚህ ቀደም በታሪክሽም እንደተረዳ ነው ወላጆች በህይወት እያሉ ጀምሮ የተለያዩ የንግድ እንቅስቃሴዎችን ስታረጊም እየተሯሯጥሽም ንግድ ላይ የተሳተፍሽ ስትሰሪ ጥሩ ኑሮ ስትኖሪ ስለነበረ ያንን ልምድሽን በመጠቀም ንግድ ላይ ብትሰማሪ ብለን ስላሰብን ነው መነሻውን ያበረከትንልሽ። ደስ ነው ያለኝ። ደስታዬ ይሄ ብቻ አይደለም። መጀመሪያ ኢቢኤስ ብዙ ህዝብ የሚደሰትበት ነው። ይሄም ፈጣሪ በጣም የሚደሰትበት ነገር ነው። እውነት ለመናገር በጣም ዛሬ አይደለም በቃ ይሄ ነገር ለኔ ቃል ያጥረኛል እና ይሄንን ነገር ይሄን ጸጋ አሁንም ፈጣሪ ጨምርላችሁ ነው ማለት ፈጣሪ ጨምርላችሁ በእውነት አልብሳችሁ አድምቃችሁ የሰውን ረፍት ጎኔን የማሳርፍበት ነገር እስከሚጠፋ የደረሰው ዛሬ ከናንተ የተነሳ ነውና ፈጣሪ እድሜ ጨምርላችሁ ይሄንን ጸጋ ደግሞ አብዝቶ እንዲጨምርላችሁ ነው ፈጣሪን ጠይቀዋለሁ። በርቺ ፎዚያ። እንግዲህ ከዚህም በላይ ደግሞ ራስሽንም ቤተሰብሽንም ደግፈሽ ለሰው ተርፈሽ እንደምናይሽ ተስፋ እናደርጋለን። በርቺልን። እሺ እዚህ ድረስ መተሽ ታሪክሽን ስላጋራሽን ከልብ እናመሰግናለን። ፈጣሪ ባርክሽ። አሜን። እሺ የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሁድን በኢቢኤስ ይቀጥላል። በድጋሚ አብራችሁን ቆዩ።